ኦክቶበር 7 ሐማስ ጢምና ፊቱን ሸፍኖ የእስራኤልን ድንበር ጥሶ ሙዚቃ ደግሰው የሚውረገረጉ ቱሪስቶችን ከማገቱ በፊት ዓለም በጋዛና ቴል አቪቭ መሃል የነገሰውን ውጥረት ከማስተዋሉ በፊት ገና ድሮ ከዓመታት በፊት አንድ ሰው ይህን አቅዶ ነበር። As tensions in Israel continue to grow, news about plans for a controversial mega-project that has been around for decades has resurfaced. ጋዛን መሃል ለመሃል መቅደድ፣ በቅዳጅ ውስጥ ውሃ የሚንጎማለልበትን ቦይ መፍጠር፣ በተፈጠረው ቦይ ላይ መርከቦችን ማመላለስ፣ በሚመላለሱ መርከቦች ጀርባ ላይ የእስራኤልን ንግድ ማሳለጥ። ይህ ዕቅድ የዴቪድ ቤንጎሪዮን ነው። የቦዩም ስያሜ የተወሰደው ከአባቱ ነው። ቤንጎሪዮን ካናል ይባላል። ጋዛን አፍርሶ ጋዛውያንን ካሉበት አጥፍቶ ቦታውን በውሃ ቦይ መተካት። ቤንጎሪዮን ካናል፣ ድብቁ የእስራኤል ዕቅድ። የጋዛ ሰዎችን ከጥንት ርስታቸው አፈናቅሎ እምቢኛ አንፈናቀልም ያሉትን ደግሞ ለምስክር እንዳይቀሩ አጥፍቶ በሰው አልባው ሰፊ ምድር ላይ ሊሰራ ዕቅድ የተያዘለት አነጋጋሪ ፕሮጀክት ነው። ፕሮጀክቱ በወረቀት ላይ ከረቀቀ ዓመታት ቢሻገርም በትራምፕ ማናለብኝነት ተደግፎ በኔታንያሁ እብሪት ተሟሙቆ ዘንድሮ ሊፈጸም ተቃርቧል። ላለፉት 6 አስርታት የዚህን ካናል ጉዳይ የሰሙ ሰዎች ሁሉ የማይሆን ተረት ነው፣ ከኢኮኖሚም አንጻር አክሳሪ ፕሮጀክት ነው፣ ግብፅን ለማስፈራራት የተጠነሰሰ የስነ ልቦና ጦርነት ነው ቢሉትም የእስራኤል ሐማስን ጦርነት ተከትሎ ግን የወረቀቱ ላይ ተረት ተረት በጋዛ ምድር ሕያው እንዲሆን ታቅዷል። ሰላም ጤናችሁ፣ ፍቅር፣ ደስታችሁ ይብዛ ውድ የፈታ ዴይሊ ቤተኞች። በዚህ መሰናዷችን ለረጅም ዓመታት እንደ ሴራ ትንተና ሲቆጠር ስለነበረው ነገር ግን ከሰሞኑ ሊተገበር ዳር ስለሚባልለት የእስራኤሉ ቤንጎሪዮን ካናል ኮንስፓይሬሲ ያልተሰሙ መረጃዎችን ይዘንላችሁ መጥተናል። አብራችሁን በግርምት ቆዩ። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ብዙዎች የእስራኤል ጋዛ ጦርነት መነሻው የኦክቶበር 7 2023 የሐማስ ጥቃት ይመስላቸዋል። ነገር ግን አይደለም። እንደውም እሱ እስራኤል ልትሰነዝር ካሰበችው ጥቃት ቀድሞ የተደረገ ጥቃት ተደርጎም ይታሰባል። ለምን የሚለውን እናየዋለን። ጊዜው 2021 ነው። አንድ ኤቨር ጊቭን የተባለ የመርከብ ድርጅት መርከብ ስዊዝ ካናል ላይ ተቀርቅራ የዓለም የንግድ እንቅስቃሴ ለቀናት ተስተጓጎለ። በ5 ቀናት ብቻ ካናሉን ለማለፍ ከ400 በላይ መርከቦች ወረፋ ለመጠበቅ ተገደዋል። ታዲያ ይህ አጋጣሚ እስራኤልም ለረጅም ዘመናት የደበቀችውን ቀይ ባህርን ከሜዲትራኒያን ባህር የሚያገናኘውን ፕሮጀክት በአቧራ ተሸፍኖ ከተጣለበት አንስታ እንደ አዲስ እንድታገላብጥ አደረጋት። ይህም ፕሮጀክት የስዊዝን ቦይ የሚተካና ቀይ ባህርን ከሜዲትራኒያን ጋር የሚያገናኝ ሌላ የካናል ግንባታ ፕሮጀክት ነው። ቤንጎሪዮን ካናል ፕሮጀክትን በመባል ይታወቃል። ይህ ለዘመናት ውሸት ነው፣ የሴራ ትንታኔ ነው ሲባል የከረመው የእስራኤል ፕሮጀክት የነባሩን ስዊዝ ካናል በ100 ኪሎ ሜትር የሚበልጥ ሲሆን 55 ቢሊዮን ዶላር በጀትም ተገምቶለታል። የዚህ ፕሮጀክት መጠናቀቅ እስራኤልን በየዓመቱ 10 ቢሊዮን ዶላሮች ሲያዝቃት፣ አሜሪካንና የምዕራቡን ዓለም ደግሞ ከስዊዝ ካናል ጥገኝነት ያላቅቃቸዋል። እናም ይህን ለእስራኤልና ለምዕራብ ወዳጆቿ ዘርፈ ብዙ ጠቀሜታ ያለውን ፕሮጀክት ካርታ ላይ የሰፈረውን የካናሉን ንድፍ ያዩት የእስራኤል ሹሞች ካናሉ በጋዛ መሃል ለመሃል ቢያልፍ ብዙ ቢሊዮን ዶላሮች ከግንባታው ወጪና ብዙ ኪሎ ሜትሮችን ደግሞ ከጉዞው እንደሚቀንሱ ተረዱ። አስበውም አልቀሩም። ከፍተኛ የሆነ ወታደራዊ ዝግጅት ከ2021 ጀምሮ ሲያደርጉ ከረሙ። ይህንን ከፍተኛ ወታደራዊ ዝግጅት የደረሱበት የሐማስ ሰዎች እስራኤል ለከፍተኛ ጥቃት መዘጋጀቷን አወቁ። ደግሞም ሳትቀደም ቅደም ብለው በፓራሹት ተንጠላጥለው ሮኬት አዝንበው
እስራኤል ግዛት ውስጥ ተገኙ። 1200 አይሁዶችን ገደሉ። 250 አይሁድና የሌላ ሀገራት ዜጎችን አግተው ጉሮ ሸባ እያሉ ወደ ጋዛ ተመለሱ። ጉሮ ሸባው ግን የቆየው የታቀደው የእስራኤል ጥቃት እስኪጀምር ብቻ ነው። ያሰቡት የሆነላቸው ቀድሞ ጥቃቱ ከሐማስ የጀመረላቸው የእስራኤል ሹሞች የህልውና ዘመቻ ብለው ክተት አሉ። ከዋሽንግተንም ከለንደንም ከፓሪስም ከብራስልስም ምዕራቡ ዓለም የእስራኤል ህልውና ይከበር አለ። የዓለም ሚዲያ የሐማስን ሽብርተኝነት እየተነተነ የእስራኤል ጥቃት ህጋዊ፣ ሞራላዊ፣ የአልሞት ባይ ተጋዳይነትና ህልውና ዘመቻ አድርጎ ሞሸረው። እስራኤል ለታሰበው የቤንጎሪዮን ካናል መንገድ ይሆን ዘንድ ሆስፒታል፣ ትምህርት ቤት፣ መስጊድና መኖሪያ ቤት ሳትለይ ክምር ቦምብ ጣለችበት። ጋዛም አሁን ባለው ሁኔታ ጦርነቱ ሳይጠናቀቅ በ100 ዓመታት ተገንብታ ማትመለስ እንድትሆን አድርጋ ወደመቻት። ከእንግዲህ ከሐማስ ጋር ድርድር የለም የምትለው ሐማስን ብቻ ሳይሆን ሙሉ ለሙሉ ጋዛንም የማጥፋት ድብቅ እቅድ ይዛለች እስራኤል። የሐማስ ማስያዣ የሆኑት የጋዛ ፍልስጤማውያን ይህ ዘገባ እስከተሰራበት ዕለት ድረስ 50 ሺህ በላይ ሙት ሆነዋል። ከሟቾቹ 50 ሺህ ውስጥ ደግሞ 17 ሺህ በላይ የሚሆኑት ሟቾች ብስል ከጥሬ ያለዩ ሕፃናት ናቸው። በጋዛ የሚገኙ 2 ሚሊዮን ንጹሃን ፍልስጤማውያንን በማፈናቀል ሊሰራ የታሰበው ይህ ካናል መዘዙ ተመዞ የማያልቅ በቀጠናው አዲስ የኃይል አሰላለፍ የሚያመጣ በግብጽ እጅ የሚገኘውን የስዊዝ ካናል ዘላቂነትና አስፈላጊነት ጥያቄ ውስጥ የሚያስገባ እንዲሁም በዓለም የሸቀጦች ዋጋ ላይ የሚታይ የዋጋ መናር ሊያስከትል የሚችል ካናል ነው። ካናሉ በብዙ መለኪያዎች ከስዊዝ ካናል የተሻለ አማራጮች እንዳሉት እየተነገረለት ይገኛል። 293 ኪሎ ሜትር የሚረዝመው ካናሉ 193 ኪሎ ሜትር ከሚረዝመው ስዊዝ ካናል 100 ኪሎ ሜትር ልዩነት ያለው ሲሆን በአንድ ጊዜ 2 መርከቦችን ማሳለፍ መቻሉ ያለውን ትራፊክ እንደሚያቀላጥፈው ተነግሮለታል። 50 ሜትር ጥልቀትና 200 ሜትር የጎን ስፋት ያለው አዲሱ የቤንጎሪዮን ካናል ከስዊዝ ካናል በ10 ሜትር ጥልቀት ያለው ሲሆን ለአሁን ዘመን ትልልቅ መርከቦች የተመቸ ያደርገዋል ተብሎለታል። በ5 ዓመት ውስጥ ሊጠናቀቅ የታቀደው በኔጌብ በረሃ የሚሰራው ይህ ፕሮጀክት እስከ ዛሬ ድረስ ዓለም አይታ በማታውቀው ሁኔታ በ520 ኒውክሌር ቦምቦች ሊቆፈር መታሰቡን የሚያሳዩ መረጃዎችም እየወጡ ይገኛሉ። ድሮ እስራኤል የምትባል ሀገር ትፈጠራለች ብለው ብዙዎች እንዳላሰቡት ሁሉ ይህም ካናል ይሰራል ብለው ብዙዎች አያስቡ። ነገር ግን በጉልበትም በብልጠትም የማይሆነውን እያደረገች የማይገባበትን እየገባች የማይሸነፉትን እያሸነፈች የዘለቀችው ትንሿ እስራኤል በወፈፊ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አለው ባይነት ይህንን ካናል እውን ልታደርገው ከጫፍ ደርሳለች። ለብዙዎቻችን ቤንጎሪዮን የሚለውን ስም የምናውቀው እስራኤልን ከሰሯት የእስራኤል መስራቾች ፋውንዲንግ ፋዘርስ አንዱ በሆነው ዴቪድ ቤንጎሪዮን ነው። እርግጥ ነው ካናሉም የተሰየመው የሐሳቡ ጠንሳሽ በሆነው በእስራኤሉ ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ስም ነው። በእስራኤል መንበር 2 ጊዜ ወጥቶ የተመለሰው ዴቪድ ቤንጎሪዮን በቅድሚያ የመጀመሪያው የእስራኤል ጠቅላይ ሚኒስትር ሆኖ ከ1948 እስከ 1953 ለ5 ዓመታት የመከላከያ ሚኒስትርነት ስራውን ደርቦ ሰርቷል። ከ1953 እስከ 1955 ድረስ ለ2 ዓመታት ከከፍተኛ የመንግስት ስልጣን ወርዶ የእስራኤል ፓርላማ አባል ሆኖ ከቆየ በኋላ ዳግም በ1955 ወደ ጠቅላይ ሚኒስትርነቱና ወደ መከላከያ ሚኒስትርነቱ ተመልሶ እስከ 1963 ዳግም 8 ዓመታት እስራኤልን መርቷል። በድምሩ እስራኤልን ለ13 ዓመታት መርቷል። ውድ የፈታ ዴሊ ቤተኞች ጨዋታችን ወግ እንዲኖረው ካናል ምንድነው ለሚለው ጥያቄ ወፍ በረር ምላሽ ሰጥተን እንመለስ። ካናል ማለት 2 የውሃ አካላትን ማለትም ሐይቅ፣ ባህር የመሳሰሉትን ለማገናኘት የሚሰራ ቦይ ነው። ስዊዝ እና ፓናማ ካናል ታዋቂ ካናሎች ሲሆኑ የኢኮኖሚ ጠቀሜታቸውን በዓለም አቀፍ ደረጃ ቀላል የሚባል አይደለም። ጊዜው የሁለተኛው የእስራኤል አረቦች ጦርነት የፈነዳበት ጊዜ ነበር። የወቅቱ የግብጽ መሪ ደግሞ ገማል አብድል ናስር ነበሩ። በእስራኤል ወገን ደግሞ ዴቪድ ቤንጎሪዮን። በጦርነት የተሸነፈችው ግብጽ ያላትን ስዊዝ ካናልን ተጠቅማ መተላለፊያ ቦዩን የእስራኤል መርከቦች እንዳይጠቀሙ ከለከለች። ለቀጣይ 8 ዓመታት እስራኤል ካናሉን ሳትጠቀም ቀረች። እናም ዴቪድ ቤንጎሪዮን ግብጽ ይህንን ካደረገች እኛ ደግሞ የራሳችንን ካናል እንስራ ሲሉ ቀይ ባህር ላይ የሚገኘውን የአቅባ ሰርጥን ከሜዲትራኒያን ባህር ለማገናኘት አሰቡ። የካናሎች ግንባታና መኖር በአጭር ጊዜ መጠናቸው እጅግ የበዛ ሸቀጦችን ከቦታ ቦታ ለማዘዋወር በማገዝ ንግድን የሚያቀላጥፍ ሲሆን ከዚህ በተጨማሪ ግብርና ምርቶችን በማሳደግ የቱሪዝምን አማራጭ በማስፋት ከተሜነትን በማቅናት ለተገነባበት ሀገር የሚሰጠው ጥቅም ስፍር ቁጥር የለውም።
በአሁኑ ወቅት ግብጽ በዚህ የስዊዝ ካናል ምክንያት በአመት 18000 ያላነሱ መርከቦችን አስተላልፋ ከ9 ቢሊዮን ዶላር በላይ ገንዘብ በየአመቱ ትዝቃለች። ከዚህ በተጨማሪም ካናል ያላቸው ሀገራት በሚገኙበት ክፍለ ዓለም ውስጥ ያላቸው የፖለቲካ ጫናና ተሰሚነት ከፍተኛ ነው። ለዚህም ማሳያው ግብጽና ስዊዝ ካናል ናቸው። ጊዜው 1869 ነው። ፈርዲናንድ ላሴፕ የተባለው ፈረንሳዊ ዲፕሎማት ያቋቋመው የስዊዝ ካናል ካምፓኒ የተባለውና ለ10 ዓመታት ያደረገውን የካናል ቁፋሮ አጠናቆ ለ1000 ዓመታት ያልተገናኙትን የውሃ አካላት ሜዲትራኒያንና ቀይ ባህርን አገናኛቸው። ይህ ካናል መሰራቱን ተከትሎ በመርከብ ተጉዞ ራት ይፈጅ የነበረው ከእስያ ወደ አውሮፓ የሚደረግ ጉዞ ወደ ቀናት ዕድሜ ያጠረ። ይህ ደግሞ የንግድ እንቅስቃሴን በከፍተኛ መጠን ጨመረው። የሸቀጦች ዋጋ በከፍተኛ ደረጃ መቀነስና በበቂ ብዛት በገበያ ላይ መገኘት የሸማቾችን የመግዛት ፍላጎት አነሳሳ። እናም ዓለም አይታ የማታውቀውን የኢኮኖሚ ለውጥ ተመለከተች። ይህ በዚህ ሁኔታ ባለበት በ1952 በእንግሊዝ ሞግዚትነት ግብጽን ይመራ የነበረው ንጉስ ፋሩቅ ጀነራል መሐመድ ነጊብና ኮሎኔል ገማል አብዱል ናስር የተባሉ ባለማዕረግ ወታደሮች ዙፋኑ የተቀመጠበትን ምንጣፍ ጎተቱ። ወቅቱ የአፍሪካ ሀገራት ከቅኝ ግዛት እየወጡ የነበረበት ዘመን ነበርና የፋሩቅ ሞግዚት እንግሊዝ ከዙፋኑ ነጣቂዎች ልትታደገው አልቻለችም። ጉልበተኛው ኮሎኔል ገማል አብዱል ናስር የፋሩቅን ዙፋን በመጣል ብቻ አልተመለሰም። የግብጽ ምድር በሲና በረሃ ላይ ተቆፍሮ የተሰራውን ስዊዝ ቦይም የግብጽ ንብረት ነውና ከዛሬ ጀምሮ የግብጽ ሙሉ ንብረት ነው ሲል በ1956 ዓ.ም አወጀ። እናም ግብጽ ያንን የዓለምን 12 በመቶ ንግድ የሚዘውረውን ካናል በአንድ አዋጅ በመዳፉ አደረገች። ገማል አብዱል ናስር ሲበዛ ግብጽን ካለችበት የአፍሪካ አህጉር ነጥሎ አረባዊ ሊያደርጋት የሞከረ መሪ ሲሆን ከፓን አፍሪካኒዝም ይልቅ ፓን አረቢዝም ልቡን የሚያሞቀው መሪ ነበር። በብዙ አረባዊና መካከለኛው ምስራቅ ጉዳዮችም ላይ ዋነኛ ተዋናይ ሆኖ ቆይቷል። እና ሳትጠበቅ ይሆናል ሳይባል የተሰራችው እስራኤል የምትባል ሀገር ከሚያለመው የፓን አረቢዝም ህልም ጋር ስለማትሄድ ሊያጠፏት ከዘመቱትና ከወጓት የአረብ መሪዎች አንዱ ነበር። በ1967 ከሶሪያና ዮርዳኖስ ጋር ሆኖ መዳፍ ማትሞላው እስራኤል ላይ ጦርነት ከፈቱ። በታሪኳ ምንም ጦርነት አሸንፋ የማታውቀው ግብጽ ከአጋሮቿ ጋር በእስራኤል ከፍተኛ ሽንፈት ገጠማት። እናም ገማል አብዱል ናስር እስራኤልን ወሮ በውጊያ ሲረታ እስራኤልን ለመቅጣት ስዊዝ ካናል ከ1956 እስከ 1957 ለ1 ዓመት እንዲሁም ደግሞ ከ1967 እስከ 1975 ለ7 ዓመታት የእስራኤል መርከቦች እንዳያልፉባት ከለከለ። ታዲያ ባለድሉ የእስራኤል ጠቅላይ ሚኒስትርና መከላከያ ሚኒስትርነቱን ደርበው ይሰሩ የነበሩት ዴቪድ ቤንጎሪዮን የእስራኤል ወታደራዊ ድልና ነጻነት በኢኮኖሚው መደገም አለበት ብለው አሰበውም አልቀሩ 3 ባህራትን ሜዲትራኒያን፣ ቀይ ባህርና ሙት ባህርን የሚያገናኝ ካናል ለመገንባት አሰቡ። ውድ ቤተሰቦች፣ ሙት ባህር በእንግሊዘኛው ዴድ ሲ እየተባለ የሚጠራው ባህር በእስራኤል በዌስት ባንክና በዮርዳኖስ የሚገኝ ባህር ሲሆን ከባህር ወለል 440 ሜትር ዝቅ ብሎ ይገኛል። እና የዴቪድ ቤንጎሪዮን 3ቱን ባህራት የማገናኘት እቅድ ሙት ባህር ባለው ዝቅተኛ መሬት አቀማመጥ ምክንያት ሙት ባህርን ከእቅዳቸው አስወጡት እና እቅዱ ቀይ ባህርንና ሜዲትራኒያንን ማገናኘት በሚል ተሻሻለ። ይህ ፕሮጀክት በሜዲትራኒያን ጫፍ ለመውጣት የተሻለ አቋራጭ የሚሆነው አሁን የጋዛ መስመር የሚገኝበት ቦታ ነው። እናም እስራኤል ያለማቋረጥ ቦምብ የምታዘንበው የአሜሪካ ፕሬዝዳንት ጋዛን መልሼ ላልመው፣ ፍልስጤማውያን ሲፈልጉ ግብጽ ሲፈልጉ ጆርዳን ዳግም እንዳይመጡ ይሰደዱ የሚሉት ይህን ውድ ፕሮጀክት ለመጀመር በማሰብ ነው። ይህ ፕሮጀክት እውን የሚሆን ከሆነ እስራኤል በኢኮኖሚም ሆነ በወታደራዊ መስኩ እጅግ ብዙ ጠቀሜታዎችን የምታገኝ ሲሆን ይህ ፕሮጀክት ለምዕራቡ ዓለም እንደራሱ የሚያየው ካናል ከመፍጠሩም በላይ የኢራንንና ቻይናን ቤልት ኤንድ ሮድም መገዳደሪያ መንገድ ይሆነዋል። ውድ የቻናላችን ቤተኞች፣ ጋዛን ለአንዴና ለመጨረሻ ጊዜ ለማውደም ምክንያት የሆነውን የቤንጎሪዮን ካናል የታዘብንበት ዝግጅታችን በዚሁ ተጠናቋል። መሰል ሀገራዊና ዓለም አቀፍ ጥልቅ ትንታኔዎችን ለማግኘት ወዳጅ ሆነው ይጠብቁን። ሰላም ጊዜን ተመኘን።